እንደ ጀማዓቱ ተብሊግ አይነት የእውቀት ጸር የሆነ ፊርቃ አይቻላውቅ ኢነላህ ዒንደሁ ዒልሙ ሰዓቲ ወዩነዚሉ ልገይተ ወየዕለሙ ማ ፊል አርሓም ዲያረቱን ሸቅቆ በኑር አለቅልቆ ታግያር አላቋለው ተርሄቦ አንተ የተፈቀደውን ነሽዳ የሽርክ ማዕከል ያደረከው ሰው ወደ አላህ ተመለስ። የተፈቀደውን ነሽዳ እንዴ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአላህ ሱብሓነሁ ወተዓላ ፍቃድ በአዲስ ቪዲዮና በአዲስ ርዕስ መጥቻለሁ። ግዴታ ለእናንተ ማሳየት ያለብኝ ቪዲዮ ስላለ ነው ዛሬ በዚህ ቪዲዮ የመጣሁት እንጂ እጅግ በጣም ያው ጉንፋን ይዞኛል እስከሚለቀኝ ግን መጠበቅ ስላልቻልኩ ነው ይሄንን ቪዲዮ ለእናንተ እየቀረጽኩላችሁ ያለሁት ማለት ነው። እናንተ ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ የተለያዩ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ይሄንን ቪዲዮ ላይክ በማድረግ ጀምሩት። ለተቀሩት ሙስሊሞች ይደርስ ዘንድ ሼር ማድረግ እንዳትረሱ። ባረከላሁ ፊኩም። ሰሞኑን ፌስቡክ ላይ ስለሆኑ ሰዎች የሆነ ጽሁፍ አነበብኩኝና ጽሁፉን ላንብብላችሁና ማን እንደጻፈው ደግሞ በዛው ነግራችኋለሁ። ይሄንን ጽሁፍ መግቢያውን ብቻ ነው ማነብላችሁ። ወደ ውስጥ ገብቼ ሌሎች ነገራቶችን አላነብብላችሁም። ምክንያቱም መግቢያው ላይ ብቻ ይሄንን ጽሁፍ የጻፉትና እሱን መሰሎቹ ምን አይነት ሰዎች እንደሆኑ አሁንም ያልገባችሁ ሰዎች ትኖራላችሁ በሚል ያን ነገር ላስረዳችሁ ነው። ምን ይላሉ መሰላችሁ? እንደ ጀማዓቱ ተብሊግ አይነት የእውቀት ጸር የሆነ ፊርቃ አይቻላውቅም። መሀይምነት የለየለት ደፋር ያደርጋቸዋል። ፋቲሃን አስተካክለው መቅራት ሳይችሉ ስለ ሶላት አሰጋገድ መሰረታዊ ጉዳዮች ወይም ደግሞ ሽሩጦች እንኳን በወጉ ሳያውቁ ለዓለም እናስባለን ይላሉ። እንግዲህ ይሄንን ጽሁፍ የጻፈው ሳዳት ከማል ነው። ያው እኔ ስለሱ ይሄንን ቪዲዮ ባልሰራ እጅግ በጣም ደስ ይለኝ ነበር። ምክንያቱም ብዙ ቪዲዮዎችን ከዚህ በፊት ሰርቼላችሁ ምን ያህል ቀጣፊ እንደሆነ ምን ያህል ውሸታም እንደሆነና ምን ያህል የሆነ የራሱ የሆነ ሌላ ታርጌት ይዞ የመጣ ሰው እንደሆነ በግልጽ በተለያዩ ማስረጃዎች አሳይቻችሁ አብዛኞቻችሁም በደንብ ተረድታችሁ ነበር። ስለ ዳዕዋ ጀማ ወይም ደግሞ ስለ ተብሊጎች የሰጠው ነገር ስላለ ስለሱ ደግሞ የሆነ ነገር እንድታውቁ ስለፈለኩ ነው። ከዚህ በፊት የሰራሁላችሁ ቪዲዮ ላይ የምታስታውሱ ከሆነ ለኔ የደረሰኝን ቁርአን ሲቀራ የነበረ ኦዲዮ ለእናንተ አሰምቻችሁ ነበር። ዛሬም ላሰማችሁና አንድ ጥያቄ ጠይቃችኋለሁ። እንስማ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير እንግዲህ በዚህ መልኩ ነው የቀራው። ከዚህ በፊት አይታችሁ ከሆነ ደግሞ ነብዩ አለይሂ ሰላቱ ወሰላምን ሶላዋት ሲያወርድ እንደዚሁም ደግሞ የተለያዩ ነገራቶች ይናገር የአረብኛውን መኻሪጀል ሁሩፉን አስተካክሎ አያወጣም። እሱ እየተቸ ያለው ደግሞ እናንተ መኻሪጀል ሁሩፍ አታስተካክሉም፣ እናንተ ቁርአንን አስተካክላችሁ አትቀሩም፣ ቁርአንን እንኳን አስተካክላችሁ ሳትቀሩ እንዴት ምናምን አይነት ነገር ነው የቪዲዮ ላይ የለቀቀው ማለት ነውና ለራሱ መጀመሪያ ይሄንን አስተካክሏል ወይ? እኔ አሁን እዚህ ጋር የጀማዓቱ ተብሊግን ቃሪዎች አምጥቼ ከነሱ ትበልጣለህ ወይ ብዬ የሚገራርሙ ቃሪዎች አሉ። እነሱን ቃሪዎች ባመጣ እኔ ምን እንደሚወጡ አላውቅም። ነገር ግን አሁንም ከጀማዓቱ ተብሊግ ወይም ደግሞ ከዳዕዋ ጀማዓው ያልተረዳለ የነዚህን የወሃቢዮችን ጥፋት ያልተረዳለ አሁንም ድረስ ማለት ነውና እነዚህን የነሳዳት ከማልን ጥፋት አሁንም ድረስ ራንድነን ምናምን የሚል ስላለ ነው ይሄን ቪዲዮ ያዘጋጀውላችሁ ማለት ነው። እንደዚህ ያደረጉ ነው የወረዳችሁ የዘቀጣችሁ ያደረጉ የሚያሳዩት ማለት ነው ለማህበረሰቡ የዳዕዋ ጀማዓ ምን ያህል እንደሚለፋ ለዳዕዋ ምን ያህል እንደሚሰራ የሚያቀያቀዋል። ገብቷቸዋል አይደለ? ግን እሱ ያንን ስራ ማጣጣል ብቻ አይደለም ስሜ ማጥፋት ዘመቻ ቁርአንን አስተካክላችሁ አትቀሩም ምናምን ነገርና ልም ያለ የጀሂል ጀማዓ እንደሆነ አድርጎ ነው ያስተጋባ ያለው ማለት ነው። አሁንም ይሄንን ቪዲዮ እንድሰራላችሁ ያደረገኝ ነገር ምንድነው? አሁንም ድረስ ጀማዓቱ ተብሊግ ሆኖ ለዳዕዋ ወጥቶ ስለነዚህ ሰዎች አያስጠነቅቅም። ለዛ ነው ብዙ ጊዜ እነዚህ ሰዎች ምንድነው ራሱ ዘይሮ መስጂድ ያመጣቸውና ከዛ መስጂድ ዘይሮ ካመጣቸው በኋላ እሱ ላይ ጠር ይሆኑበታል። እሱ ላይ እንደዚህ አሰፍስፈው ይነሱበታል። መጀመሪያ እሱ ነው ዘይሮ ወደ መስጂድ ያመጣቸው። ከዛ በኋላ ግን እሱ ላይ አሰፍስፈው መምጣታቸው አይደለም የአላህን ሲፋ ወይም ደግሞ አላህ ሱብሓነሁ ወተዓላ በፍጥረታት ባህሪ እንዲገልጹ የሚያደርጉት ወይም የሚቀበሉት ከሱ የሚቀበሉት እነማን ይሆናሉ? እነዚህ አሁን እነሱን ቁርአን አስተካክሎ አይቀራም ምናምን እያለ ሲተች የነበረው ሰውዬ አንተ ዳዕዋ አድርገህለት ወደ መስጂድ ያመጣኸውን ሰው ተቀብሎ ሙሉ ለሙሉ ሙሸቢህ አድርጎ ወይም ደግሞ ሙጀሲም አድርጎ ይለቀዋል። ከዛም በኋላ አንተን ራሱ ይወቅሳል። አንተ መውቀሱ በርግጥ እኔ ይወቀሰኝ ችግር የለውም ለኔ ምን የሚያጎልብኝ ነገር የለም ምናምን ልትለይ ትችላለህ። ያ አይደለም ዋናው ነገር። ግን እሱ የአላህን ሲፋ የተለያዩ መሻይኾችን ተሳዳቢ ይሆናል። ልክ እንደዚህ
መሸይኾቹን ብቻ አይደለም ፈጣሪያችንን አላሁ ሱብሓነሁ ወተዓላ መሳደብ ይጀምራል ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ጥፋት ነው። ማን ያመጣው? አንተ ወደ መስጂድ ያመጣው። ይሄን ነገር እንዲሳደብ ደግሞ ያደረጉት እነሱ። ከማን ተቀበሉ? ካንተ። አንተ አስጠንቅቀህ በደንብ አድርገህ ስለነሱ ጥፋት ነግረኸው ቢሆን ኖሮ ግን እንደዚህ ላይ ጠፋ ይችል ነበር ማለት ነው። አንተ ከአንደኛ ነገር ከራስህም ታወርዳለህ፣ ግልጽ ነው አይደለ? ያንን ኃላፊነትህን ታወርዳለህ። ግን አሁን አንተ ላይ ራስህ ላይ እንደዚህ የሆኑብህ አንተ ግን እነሱን አላስጠነቅቅም እኔ አልናገርም የምትል ከሆነ እጅግ በጣም አሳፋሪ ነው የሚሆነው ማለት ነው። ምን እያለህ ነው? እየሰማኸው ነው። ስለዚህ ከነሱ ማስጠንቀቅ መቻል አለባችሁ። ውስጥ ገብቼ ደግሞ ባነብላችሁ ማለት ነው ፌስቡክ ላይ ለቀቀውን እጅግ በጣም አሳፋሪ ነው የሚሆነው ማለት ነው። ወደ ቀጣዩ ቪዲዮ ላሳልፋችሁ። አሁንም በተውሂድ ያደመቀው ጌታችን ያላቀው ዲያረቱን ሸቅቆ በኑር አለቅልቆ ታግያር አላቋለው ተርሂቦ ቤተል መቅደስ ድረስ የጀነቱ ፈረስ መጣ እዚያ ለማድረስ ይዘው ገቡ። ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው። ቆሞ በሚራቡ የመዲናው ሹም ያረቡ ደዋሙ ጀረቡ። አንዳንዱ ስፈራ አንዱ ስነፈራ የተጀላ አዝመራ ለማፍራት አበቡ። አልቀሩ እንደፈሩ ወይ እንደነፈሩ አበበው አፈሩ ጉድ ተንዘረበቡ። ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው። ቆሞ በሚራቡ የመዲናው ምን ይበል እስኪ ከውኑን በተውሂድ ያደመቀው ማጀቹ ላይ ካንኩን ከውኑን اللهم صل على መጀረዱ ሊከራ የረዋጅተኑ ወረዋኑ እንጀደስ ወሉመት የቹራ ጫለንተኒ ግን ቻበሬዱ ሲረካኒ ወረብጀች በበሪዱ ከለፈቲኑ ዲሴዴ መጅራ اللهم صل على محمد كونن በተውሂድ ያደመቀው لا اله الا ከዚህ በላይ ምን ይበል? እኔ እኮ ምንም ነገር ከዚህ በኋላ ምንም አይታየኝማ። አሁን ማለት በዚህ ጉዳይ ላይ ከውኑን በተውሂድ ያደመቀው እንዲህ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። ዝም ብሎ አይምሮም ይሄን ማሰብ አይችልም። ዝም ብሎ ነገር አይመጣለትም ብዬ ነው የማስበው። ለምን መሰለህ? ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄደው። አሁን ስለ በኦሮሚያ መጨረሻ ላይ የተናገረው የድሮ ሰዎች እንደዚህ የጻፉትን መሸይኾችን ነው የሚለውና እነዛ የጻፉትን መሸይኾችን የሆነ ነገር ስትሏቸው ይሄንንሳ ጥሩ ነገር የተውልንን የሆነ ነገር በሏቸው አይነት ነገር ነው እያለ ያለውና በነገራችን ላይ ይሄንን ስሰማ አንተ የተፈቀደውን ነሽዳ የሽርክ ማዕከል ያደረከው ሰው ወደ አላህ ተመለስ ያለችው ንግግር ነው ትዝ ያለችኝና የተፈቀደውን ነሽዳ የሽርክ ማዕከል ያደረከው ወደ አላህ ተመለስ። አንተ የተፈቀደውን ነሽዳ ወደ ሽርክ መንዙማ ያዞርከው ሰው ምናምን ያለው ሰውዬና ይሄ ሰውዬ አንድ ስለሆኑ ማለት ነው። ሁለቱም አንድ ላይ ነው የሚንቀሳቀሱትና ወዴት ነው እየተሄደ ያለው? ማለትም አንዴ የሽርክ ማዕከል ትላቸዋለህ፣ ማለትም አንዴ የሽርክ ማዕከል ናቸው ትላለህ፣ አንዳንዴ ደግሞ እንደዚህ ታሞግሳለህ ምናምን እንድትታረጋለህ። ይሄ በነገራችን ላይ የኢኽዋኖች ባህሪ ነው። ያው የሚያውቅ ያውቀዋል፣ እማታውቁት ከሆነ ግን እንድታውቁት ያህል ነውና ከዚህ በፊት አይታችሁታል አይደል? የተፈቀደውን ነሽዳ የሽርክ ማዕከል ያደረክ ሰው ሆይ ወደ አላህ ተመለስ እና ኹጥባ ላይ ነው የተለያዩ አይነት ንግግሮች ናቸው የቀረቡበት። ልክ አሁን ባለፈው የሙፍቲ ቀብር ስነ ስርዓትና ስለ ሙፍቲ አንዳንድ የዘለሉና እጅግ በጣም ነቃፊ የሆኑ ኹጥባዎች የሰማንበት ሚንበር ላይ ነው ይሄ የተነገረው የነበረውና አሁን ደግሞ እንደዚህ የተደረገ ነው። በነገራችን ላይ ይሄንን የታላላቆቹን የመሻይኾቻችንን የጥበብ ልህቀትና የጥበብ ውበት የሚያውቀው እናንተ አንዴ ሙሽሪክ ናቸው ትላላችሁ፣ አንዴ ደግሞ የጥበብ ልቀታቸው ሃይ ነው ትላላችሁ። እንተዋወቃለን ብዙ ነገር ያላችሁን ነገር ስላለ ማለት ነው። መጀመሪያ ሲመጡ ይሄን መንዙማ እያለ ነው የሚመጣለው። በኋላ ግን እዚህ ጋር እኮ ግጥሟ የሽርክ ናት ይልሃል። ምክንያቱም ተወሱል እስቲአና እስቲጋሳ ያለችበት የሆነች ነገር ካለች ማለት ነው። መሻይኾች ደግሞ ብዙ ጊዜ ለተወሱላት ብቻ አንድ ኪታብ ያዘጋጃሉ። እነዚህ ይሄንን ግጥም የጻፉ ታላላቅ ሊቃውንቶች ማለት ነውና እስቲአና ያደርጋሉ፣ እስቲጋሳ ያደርጋሉ። ይሄን ደግሞ እነሱ ምንድነው የሚሉት? ሽርክ ነው የሚሉት። ስለዚህ ኢንዳይሬክትሊ መጀመሪያ ሙሽሪክ ያላቸውን ደግሞ እንደዚህ አይነት ጥሩ ነገር ሲጽፉ ደግሞ አሞግሷቸው እንጂ እያሉ ደግሞ እንደዚህ ይላሉና በነገራችን ላይ የያዝኳቸው እጅግ በጣም በርካታ ቪዲዮዎች ነበሩ፣ ግን ከያዘኝ ጉንፋን ጋር ለዛሬ ይበቃናል። በቀጣይ ቪዲዮ ደግሞ በአላህ ፍቃድ የተቀሩ ቪዲዮዎችን ይዤላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።